ይሄንን ሰርቷል ብዬ አላማ ያለውን ችግር ለኡስታዝ ኢብራሂም ነግራለሁ ላንተም ነግሬካለሁ አብራችሁ አውሩ ሲባል ሪካርድ አድርጌ ልክልሃለሁ እነዚህ ችግሮች አሉ እንዲፈቱ እንፈልጋለን ብዬ ላንተ ነግሬካለሁ አይደለ አይ ከኔጋ አንተውቅም ከኔጋ አውርተን አናቀም ምናልባት የወደዱት ምናምን ነገር ኢብራሂም ሚነወር በኩል አው ግን ማን እንደሆነ አላቀም ብዙ ሰዎች ነው የተላከልኝ በጣም ያለቀሱ የተለያዩ ሰዎች ናቸው አንቺን እንትን ያሉኝ በአንድ ግሩፕ ነበራችሁ በዛ ግሩፕ ላይ የነበረውን እንቅስቃሴ በነበረው ነገር ያንቺ ስም አንስተው ሜንሽን አድርገውልኛል ቃል ኪዳን ብለው ፕሮፋይልሽ ይሄንን ነው የቴሌግራም ላይ ያደረግሽው የነበረው አሁን እኮ ሐቂቃኒ ደረቴን ነፍቼ በህዝቦች ፊት ልጠይቀኝ የምችለው ነገር ልንገርክ ወረበል ካባ አላህ ይመስክርብኝ ነገ አላህ ፊት ጌታዬ ፊት ትጠይቀኛለህ የማንም አንድ ብር እኔ ጋር ከመጣ ኦኬት እንደማውቀው አንቺንም ቃል ኪዳንም ባለቤትሽንም አውቃቸዋለሁ ታያው ወንድሜ ይኸውልህ በቪዲዮ ገብቻለሁ ከሷ ጋር ላውራ ከሂዳያ ጋር ላውራ አትቆጣ በስነ ስርዓት ተናገር አንተ ማደግ ነው ላውራ ከሷ ጋር ማላይ ያስፈራራህ ምናምን ነገር አታውራ ስራን ስለማውቀው ነው ልጅቷን ግን አትከታተል አንተ በስነ ስርዓት አደብ ይዘህ ተናገር ችግር የለውም መርሐባ አሁን ዝም ብሏል መሰለኝ አይደለ እሺ አጠቃላይ ማለት ነው እኔ እዚህ ጋር ስመጣ አንድና አንድ ለምንድን ነው ያረጋችሁኝ እኔ ሁሉንም ነው ሚዩት ያደረኩት ኡስታዝ ትንሽ ረገብ እንዲል ነገሩ በጣም ክርክር ተነስቷል አንዴ ሁላችንም እኔ ምንም እኮ ከነሱ ጋር እኔ የመጣሁት እኮ እናንተ ጋር ነው አንቺ ጋር ነው የመጣሁት ስለዚህ ሚዩት መደረግ የለብኝም ባልሰማህበት ባልነበርክበት ነገር እንዳንዱ ኡስታዝ እንግዲህ እንደዛ ነው ሂዳያ ለማጣራት ይሄን ማውራት ሐቂቃ በደል የሞራል ግራውንድ ላይ እኮ ነና ሰግዶ ማያቅም አሳየኝ የት ጋር እንዳለ አሳየኝ ከሰገደስ ነው እያልኩ ያለሁት ከሰገደስ ስተት ነው አይደል ሰግዶ ማያቅም ካልክ የሚሰግድ ከሆነ ግን ስተት ነው በተቃራኒ አይደል ከየት ጋር ሰገደ አሰገደም አንቺን ሰገደት ያልሽ እኔ አሰገደም ልሻለሁ አብዱል እኔ እኮ ምንን አዳምጥ አሁን እስኪ ያኛው ልጅ ከአንቺ በፊት የነበረው አንቺ ነኝ እንትን እኔ ከአንቺ በፊት የነበረው አንቺ ነኝ አወራክሱ ከሰገደስ እያልኩ ነው እሱም አሁን ይሄን ጥያቄ ነው የሚጠይቀው አጎቴና አይደል የምጠይቀው ከዚህ ውጭ አይጠይቅም እኔ ከዚህ ውጭ አልጠይቀውም አንተ ነው ፈልገና ና አንተ ነው ፈልገና እኔ ከሴት ጋር ወራታ ስርዓት ይኑር አቡ ጃሂን ነው የሚባለው በዚህ ስም እንድጠራ አታድርገኝ በስነ ስርዓት አውራኩ ያቢውን ነቅየዋለሁ ደግ አደረከው እንዴት እንደሚሆኑ እኮ በፈጣሪ ስም ለሴት ልጅ ንቀታቸው በሉ አንድ ሁለተኛ ነገር ያላቸው ኮንፊደንስ ሲገቡ ማለት ነው ልክ መረጃው ሲከፈት ኮምሽሽ ብለው የሚነጠቁት ነገር እኮ ነው የሚገርመኝ እኔ ስትገቡ ደረታችሁን ተወጣጥራችሁ ስትወጡ ኪሎ ቀንሳችሁ ትዘልቁታላችሁ እሺ ቀጥሉ ቃሌ ወይም ክርስቲያን አለ እናሳያችኋለን በሚል ማለት ነው አንድ አጎቴን እንትን ልበለውና በቃ ያውቄ ነው ትንሽ ኢንሳይት ልስጣቸው ብዬ ነው ይኸው የአላህ መልእክተኛም በስፍራው የነበሩት ጣዖት አምላኪዎችም ሰገዱ ለማን የሰገዱት እነዚያ ኃያላን ክራኖች ናቸው እነዚህ ከላይ ያሉት አላት አልኡዛል ማናት ከፍ ያሉ በግርማ የላቁ ናቸው መልጃቸውም ተስፋ ነው አለ የአላህ መልእክተኛም በስፍራው የነበሩትም ጣዖት አምላኪዎች ሰገዱ ሰለሙ ለጣዖታት ሰለሙና መሐመድና ባጭሩ ሁሉ ሙስሊምም ይሁን ካፊር ከነበሩት ከአልወሊድ ኢብኑል ሙጊራህ እና ከአቡ ኡህያህ ሰኢድ ብን አልአስ በቀር ሰገዱ ሰለሙ እነሱም ነገር ግን ሁለቱም እፍኛ አቧራ ያዙና ግንባራቸውን በቁረይሽ ያው በእድሜ በጣም የገፉ ስለነበሩ ነው ሁለቱ ሰዎች የሚያልሰገዱት ሌሎች ሁሉ ሰገዱ
ሙስሊሞች ያኔ ተክቢር ብለው ነበር ማለት ነው። ቀጥሉ። እሺ አጎቴ ሙስሊም አስገቡና ቀጥሉ። ቪኪ ቃሌ ቆይ ለሶስታችሁ ስልጣን ልስጥና እንትን ልበል። ሰውየው ሐሰተኛ ነው ማለት ነው። ከዛ በፊት ክፈት አይመልስልኝ። መጀመሪያ ከሰገደ ሰውየው ሐሰተኛ ነው ማለት ነው አይደለ? አሁን እኮ 100% በእምነታቸውና በረሱል ሰለላሁ ዐለይሂ ወሰለም እርግጠኛ ከሆኑ ሙስሊሞች መሃል ተቀምጠ አሻረኩ ልትል አትችልም። ስለዚህ ክፈተውና እንየው እስቲ። አይ መጀመሪያ መልስልኝ። እኔ ከመክፈቴ በፊት ሰውየው ሰግዷል ወይስ አልሰገደም? ይሄ እኮ የማያጠራጥር ነገር ነው። ላይክ ምክንያታዊ ካልሆነ በስተቀር ለምን በሎጂክ እንድናወራ ታደርገኛለህ? ከፍተው አይተነው አይሻልም እንዴ? ካለ ሎጂክ እንዴት እናወራለን ወንድማችን? ካለ ሎጂክ እኮ መጀመሪያ እንዴት እንግባባለን ያለ ሎጂክ? ኦኬ ለማንኛውም ማለት ነው ጫካ ነው እንዲወጣ ነው እንግዲህ እምነትህ ከሎጂክ ከበለጠ ጥሩ ነው፣ ወይም ደግሞ ሎጂክ ከእምነትህ ከበለጠ አሁን መጀመሪያ በእምነት እንግባባለን። እሺ ክርክር አድርጎ ከሰገደ ሰውየው ሐሰተኛ ነው ማለት ነው። ኦኬ ከአላህ ውጪ ላለ ነገር የሰገደ ወይም ደግሞ የታዘዘ ወይም ያመለከ አዎ አሻርኳል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም እኛ ለአላህ እንድንሰግድ አምስቱን ወቅት ሰላት ለአላህ እንድናረግና ለአላህ እንድንሰግድ ያዘዙን ነብይ ሱብሃንአላህ። እኔው ክፈተው እስቲ በእናትህ አንዴ እንየው። እያየነው አይሻልም? እኔም ተማሪ ነኝ ኦልሞስት ያነጻጸርኩ ያለው ሰው ስለሆንኩኝ ላይክ ያን ያህል በሎጂክ ማደናገር ሳይሆን ቀጥታ ሃይማኖቱ ላይ እስላማዊ ጥያቄ ነው አይደለ? ስለዚህ ገብተህ እዚህ ቦታ ላይ እንዲላል ምን ለማለት ፈልገው ነው? በተለይ ሞር የተሻለ ነው ብዬ ነው ማስበውና እስቲ እንየው ኢንሻአላህ እንየው። አይ መጀመሪያ ፊገር አውት ማድረግ አለብህ ወንድማችን። አሁን እኮ ፊገር አውት አድርግና በኋላ እንዳንጨቃጨቅ በእስልምና ውስጥ ማሻረክ የለም አልከኝ። እሺ ማሻረክ የለም ምን ይመስማማለሁ። ሰው ማሻረክ ከሌለ መሐመድ ደግሞ ካሻረከ ከሰገደ መሐመድ ከሰገደ ስለዚህ በቃ ምንም እኮ ቆይ አሁን ምን እንደሆነ አልሰገዱም እያልኩ ነው። ከአላህ ውጪ ላለ ነገር አይሰግዱምም አልሰገዱምም። ኦኬ ዛትስ ኢት ዘግቼዋለሁ። አሁን እሺ ወደ ማስረጃው ግባ። እሺ ከቁርአን ለምን አንጀምርም? እንደዛ ኢንሻአላህ። እሺ አንድ ስልክ ስላለኝ ብታወጣልኝ ደስ ይለኛል። አሊያም ደግሞ እምቢ ካልክ አንደኛውን ስልኬን ቻርጅ አደረገውና ለማውጣት እሞክራለሁ ኢንሻአላህ። ኦኬ በጣም ይሞቃል። የኤሲ ድምጽ ካረበሻችሁ እሺ ካሜራዬን አንዴ ልክፈተው። ኦኬ ይታያል። አብዲስ ካምብሮ ክፍል እስቲ ከመልክ በታነበል ካልታየ ችግር ቃልም ስላለ ይከፍትልናል። ችግር የለውም። ቪኪም አለ ይሄ ከደበዘዘብህ ማለት ነው። መደብዘዝ ብቻ ሳይሆን እጅም ይንቀጠቀጣል። ደንግጣል እንዴ? እስቲ ሌላ ሰው ካለ እሷን ተዋትች ሳይኮ ምናምን ነገሩ አንተ በመከባበር ካልሆነ ታች ወርደት ፈታ እንድትል ነው። የሰማይ ነው አብዲ በመከባበር ወይ ለና ስናወያያችሁ ክብር። እሺ ታች ወርደህ ትከታተላለህ። የመጨረሻ አንድ እድል ነው መሰጠህ። በመከባበር የምታወራ ከሆነ አውራ፣ ካልሆነ እዛው ሌላ ነገር እንዳልናገርህ በመከባበር አውራ።
እሺ አንብበው ወንድማችን ከደበዘዘ ችግር የለውም ይከፍቱልሃል። እሺ ወንድሞች ስላሉ ሚውት አንሳና ተናገር። ሚውት አታርጉ። ኦኬ ከፊት አንድንም አላክንም ባነበበ እና ዝም ባለ ጊዜ ሰይጣን በንባቡ ላይ ማጥመሚያን ቃል የሚጥል ቢሆን እንጂ ወዲያው አላህ ሰይጣንን አቆምኩበትን ካወቀው በቀጥልን ያስወግዳል። ከዚያም አላህ እንቆችን ያጠነክራል። አላህም አዋቂ ጥበበኛ ነው። እዚህ ጋር ምን እንደሚላት እቺ ምንድነው የምትለው? እስኪ አንብባት። ማጥመሚያን የሚጥል እዛ ጋር ኦልሞስት ቆርጠዋል። ትንሽ ነገር ማጥመሚያን ይላል። ኦኬ ቀይቸው እዚህ ጋር ከዚያም አላህ ብሎ ምንድነው የሚለው? ወይስ ከዚያ ማለት ማጥመሚያ በቅንፍ ውስጥ ማጥመሚያ የሚል አለ። ከዛ በኋላ በዛኛው ሳይድ ያለውን ቆርጠዋል። ትንሽ ስክሪንን ተጋታ አረጋው እዚህ ጋር ከዚያም አላህ ብሎ ምንድነው የሚለው? ማን ነው ጋር ኦኬ ደብዝዟል። ለምሳሌ ዋንሰለ ባለ ጊዜ ሰይጣን በንባቡ ላይ ማጥመሚያን ቢሆን እንጂ ወዲያውም አላህ ሰይጣን ከዚያም አላህ ከመጨረሻው በላይ አንቀጾቹን ከዚያም አላህ አንቀጾቹን ይላል። ኦኬ አላህ አንቀጾቹን ይላል። ኦኬ ያጠነክራል። ኦኬ ሰይጣን ይሄንን የጨመረ የማጥመሚያ ቃል ምንድነው ወንድማችን? የመምህርን ቦታ ተክቼ ስለሆነ እሳቸው የሚጠይቁት ልጠይቅህ ብዬ ማጥመሚያን ቃል የሚጥል ቢሆን እንጂ ሰይጣን ማለት ምንድነው? እዚህ ጋር እኮ ስለ ሰይጣን ነው ጥያቄ። ስለ ረሱል ሰለላሁ ዐለይሂ ወሰለም ነበር አይደል? እመጣልሃለሁ፣ ችግር የለውም። እሱ ላይ እኮ ልንሄድበት ነው። ከዚያ በፊት ግን ሰይጣን የሚጥለው የማጥመሚያ ቃል ምንድነው? በዚህ በሱራ 22:52 ላይ የተገለጸው የማጥመሚያ ቃል ተብሎ የተገለጸው ምንድነው? እሱ ተያያዥ ስለሆነ ሚውት አንሳና መልስልኝ። ቃል አለ አሎ ክሪስ ስንተኛው ቨርስ ነው? እና እስኪ ትልቁ ላይ ኔትወርክ እየጎተተኝ ነው መሰለኝ ኮኔክሽን። ቁርአን ቨርሱን ንገረኝ። 22 ተፍሲሩም ያስፈልጋል። እሱንም ላዘጋጅ ወይስ? ክፈቱ። ኦኬ አብዲ አለ ሄደ እንዴ? ወርዷል። እሱ ማንበብ አልፈለግም። እናንተ እዚህ ትልቁ ላይ ኦኬ ዴን ኦኬ ይታያል አይደል ክሪሲ? ወይስ ትንሽ በቃ ትንሽ ብቻ ዙም አድርገው ነው። በቃ ሙስሊሞች ካላችሁ ነው ግቡ። መሐመድ ለጣዖታት ሰግዷል፣ አሻርኳል። አልሰገደም የምትሉ ሙስሊሞች ካላችሁ ነው ግቡ። እስኪ ገቡ ሰላም ልበላችሁ። አጎቴ ሰላም ብያለሁ። እንዳይወጡ ሊወጡም ስለሆነ እናንተንም ሰላም ብያችኋለሁ። ማማ ክርስቲያን ሳሚ ብዙ ቃል አፖሎጂቲክስ ክርስቲያን ታችም ያላችሁት ሁላችሁ ነው ሸራላችሁ
አጎቴ ሰላም ብያለሁ። ትላንትም ሰላም ልሎት ገብቼ ተኛው በዚያውና መጨረሻችሁን አላየሁም። ሰላም ብያለሁ። ቪኪ እንዴት አለ ወንድሜ? ሁሉ ሰላም እንዴት አለ? አለን እግዚአብሔር ይመስገን። ተጠፋፋን ረጅም ሆነ። አይ ነው ረጅም ጊዜ እግዚአብሔር ይመስገን ሁሉ ሰላም ነው። ሳሚም ሰላም ብያለሁኝ ወንድሜ እንዴት አለ? ሰላም ብያለሁ። ማማዬ ቃል ቪኪ ክርስቲያን እንዴት ናችሁ? ብነ ሳምሻ ቸራለሁ። እግዚአብሔር ይመስገን ሁለታችሁንም ሰላም ብያለሁ። ደሞ ፎሎ መልስ ክርስቲያኒ። እሺ ይቅርታ። ቃል አፖሎጄቲክስ እኔም ሰላም ብያለሁ ሁላችሁንም። እንዴት ቆያችሁ? እግዚአብሔር ይመስገን ደህና ነኝ። እንደት ነሽ ክርስቲያን? በነገራችን ላይ የመሐመድ ኩረጃዎች ከመጽሐፍ ቅዱስ የሚለው ላይ በሐሰት ማየት እንችላለን። ምክንያቱም ከመጽሐፍ ቅዱስ ብቻ አይደለም የኮረጀው ሰውየው ከሌሎች ምንጮችም ነው። እያንዳንዱን ምንጭ ላሳያችሁ እችላለሁ። ምናልባት ቃል ከጨረሰ በኋላ ከመጽሐፍ ቅዱስ ውጪ እንኳን የኮረጃቸውን ኮረጃዎች እናያለን። ነው ጨርስ ቃል ጨርስና ከዛ አንተ ከጨረስክ በኋላ ነው ይቀጥላል። ችግር የለም። ነው ሳሚ ክፈት ስላለኝ ነው። ጨርስና የሚገባ ሙስሊም ካለ እንከፍታለን። ነው ኦኬ። ለምሳሌ እና አቡ ሃይደር ቁርአን ከመጽሐፍ ቅዱስ ኮርጇል ሲባሉ የሚያቀርቡት በጣም የደከመ መከራከሪያ ሀሳብ ምንድነው? በቁርአንና በመጽሐፍ ቅዱስ መካከል እኮ የታሪክ ልዩነቶች አሉ። ስለዚህ ቁርአን እንዴት ኮረጀ ይባላል? ይሄው የታሪክ ልዩነቶች አሉ ይባላል። ይሄ አንደኛ በራሱ በጣም ደካማ ሙግት ነው። ምክንያቱም አንድ ሚኮረጅ አካል ቫሪዬሽን አድርጎ ትንሽ ነገር ለውጥ አድርጎ ሊኮረጅ ይችላል። ሲኮረጅ የታሪክ ልዩነት አለ ማለት አልኮረጅ አልተከናወነም ማለት አይደለም። ሲቀጥል ደግሞ እነዛ የታሪክ ልዩነቶች ከየት እንደመጡ እናውቃለን። ከሌሎች ምንጮች የተወረዱ ናቸው። አሁን ላሳያችሁ። ሱረቱል ዩሱፍ ላይ ያለው ታሪክ ከመጽሐፍ ቅዱስ ጋር የሚለየው ታሪክ ከየት እንደተኮረጀ አሳያችኋለሁ። ቆይ ኦኬ ሱረቱል ዩሱፍ ምዕራፍ 12 ቁጥር 31 እንደዚህ ይላል። መጀመሪያ ቁርአኑን ላንብብላችሁና ከዛ በኋላ ከየት እንደኮረጁ ታሳያችኋለሁ። ጠብቁኝ ልክፈተው አንዴ። ቆይ የከፈትኩት ነው። ጠብቁኝ። እስከዚያ አጎቴ ይሄው እንደዚህ ይላል። ሱረቱል ዩሱፍ ምዕራፍ 12 ቁጥር 31 እንደዚህ ይላል። ሐሜታቸውንም በሰማች ጊዜ ወደ እነሱ ላከችባቸው፣ ምግብንም ለነሱ አዘጋጀችላቸው። ከነሱ ለእያንዳንዳቸውም ቢላዋን ቆረጠች፣ በእነሱም ላይ ውጣ አለችው። ባይቱም ጊዜ አደነቁት፣ እጆቻቸውንም ቆረጡ። አላህም ጥላት ይገባው፣ ይህ ሰው አይደለም፣ ይህ ያማረ መልአክ እንጂ ሌላ አይደለም አሉ ይላል። ዩሱፍን ያዩት ግብፃውያን ሴቶች ከውበቱ የተነሳ እጃቸውን ቆረጡ ይላል። ኦኬ እጃቸውን ቆረጡ ይላል። አሁን ይሄ ታሪክ ከታልሙድ የተኮረጀ ታሪክ ነው። ላሳያችሁ። ከታልሙድ የተኮረጀበትን ኢንሲደንት ላሳያችሁ። ራሱ ታልሙዱን ከፍቼው ማለት ነው። ጠብቁኝ። ያ ተመልከቱ። ታልሙዱን ነው ማንብላችሁ። Our sages inform us that on one occasion Potiphar's wife assembled a number of Egyptian women. የኛ ጸሐፊዎቻችን ወይም ደግሞ የኛ አዋቂዎች በአንድ ክስተት ላይ የጶጢፋራ ሚስት ግብፃውያን ሴቶችን ሰበሰበች። so that they might see how handsome Joseph was. ዮሴፍ ምን ያህል ውብ እንደሆነ እንዲያዩ
ሰበሰበች። ታልሙዱን አሁን ያነበብኩላችሁ ይሄው የታልሙዱ ሚድራሽ ታንሁማ ቫየሼቭ 5 ላይ ያለ ታልሙድ ነው። ሰበሰበቻቸው ይላል። ተመልከቱ የዮሴፍን ውበት እንዲያዩ ሰበሰበቻቸው። but before she summoned Joseph she gave each of them an etrog and a knife። ነገር ግን ዮሴፍን ከመጥራቷ በፊት ለእያንዳንዳቸው ኤትሮግ የሚባል ፍሩት አለ እሱንና ቢላዋ ሰጠቻቸው። ከዛ when they saw Joseph's handsome countenance ከዚያም የዮሴፍን ውብ መልካም የሆነ መልክ ሲያዩ they cut their hands እጆቻቸውንም ቆረጡ። አያችሁ ይቅርታ እንዴ ማውራት ይቻላል? አንዴ እንጨርስና እንመልከታለን። ቁርአኑ ምንድነው የሚለው? ሐሜታቸውንም በሰማች ጊዜ ወደ እነሱ ላከችባቸው፣ ምግብንም ለነሱ አዘጋጀችላቸው። ከነሱ ለእያንዳንዳቸው ቢላዋን ሰጠች። ተመልከቱ በእነሱም ላይ ውጣ አለችው። ባዩትም ጊዜ አደነቁት፣ እጆቻቸውንም ቆረጡ። ሱረቱ ዩሱፍ ምዕራፍ 12 ቁጥር 31 ነው ቁርአን ነው። ሱረቱ ዩሱፍ ምዕራፍ 12 ቁጥር 31 እጃቸውንም ቆረጡ። አላህ ጥራት ይገባው ይህ ሰው አይደለም ይህ ያማረ መልአክ እንጂ ሌላ አይደለም አሉ ይላል። ይሄ ታሪክ ከታልሙድ የተኮረጀ ታሪክ ነው። they cut their hands ይሄ ስለዚህ ከውበቱ የተነሳ ተደንቀው የዮሴፍን ውበት አይተው ተደንቀው እጆቻቸውን ቆረጡ የሚለው ታሪክ ከታልሙድ የተኮረጀ ታሪክ ነው። ለምንድን ነው እንደዚህ ሆነው ስንል አይሁዶቹ አንድን የመጽሐፍ ቅዱስ ታሪክ ሲናገሩ ይሄ ቶራው ላይ ነው ያለው ይሄ ታልሙድ ላይ ነው ያለው ብለው ለይተው አይናገሩም። ሁለቱም በቃ አንድ ምንጭ ላይ እንዳለ አንድ መጽሐፍ ላይ እንዳለ አድርገው ነው የሚያወሩት። ስለዚህ አሁን ያሉትን አይሁዶች ራሱ ብትመለከቷቸው ምንድነው የሚሉት? እንዲህ ዮሴፍን ታሪክ የመጽሐፍ ቅዱስን ታሪክ ቶራ ሴስ ኦሪቱ እንዲህ ይላል ብለው የኦሪቱን ታሪክ ይነግሯችሁና ከዛ በኋላ ታልሙዱ ላይ ያለውንም ታሪክ ይቀላቅላሉ። ታልሙዱ ላይ ያለውን ታሪክ ሲቀላቅሉ ግን ይሄ ግን ታልሙድ ላይ ነው ያለው አይሏችሁም። ብዙ ጊዜ አንዳንዴ ይላሉ ግን ብዙ ጊዜ almost 90% of the time አይሉም። ስለዚህ መሐመድ አይሁዶቹ ኦሪቱ ላይ ያለውን ታሪክ ታልሙዱ ላይ ካለው ታሪክ ጋር ቀላቅለው አንድ ላይ ሲነግሩት ሳይለዩ ይሄ የኦሪቱ ታሪክ ነው ይሄ የታልሙዱ ታሪክ ነው ሳይሉት ቀላቅለው አንድ ላይ ሲናገሩ ይሄ ታሪክ የኦሪቱ ታሪክ መሰለው። ስለዚህ ያካተተ ነገር ግን ይሄ ታልሙድ ላይ የሚገኝ ታሪክ ነው፣ ፈጠራ ነው፣ ኩረጃ ነው። እንግዲህ ይሄ ታልሙድ የተጻፈው መሐመድ ከመነሳቱ ከ300 ዓመት በፊት ከ400 ዓመት በፊት ነው የተጻፈው። ስለዚህ ይሄ ታሪክ ኩረጃ እንደሆነ ከዚህ በግልጽ እንናገራለን ማለት እንረዳለን። ምንም ውስብስብ ነገር አይደለም። ከዚህ ኮርጇል ማለት ነው። ሌላም ልንጨምር እንችላለን የመሐመድ ኩረጃዎች። ይቅርታ ሰው አንተና ቁርአን አንቀጽ ላይ መናገር ፈልጌ ነበር። ምን 22:52 ላይ ስለዚህኛው ርዕስ ሳይሆን ቅድም ሲወይት የነበረበት ርዕስ እሱ ላይ መሀል ላይ የሆነ ከመልእክተኛውም ከነብዩም ምናምን የሚል የሆነ እንትን ከፍተው ነበርና ስለሱ ማውራት ፈልጌ ነበር። ምንድነው ጥያቄው? አይኔ ጥያቄ ሳይሆን እሱ ያወራበት አይነት በዛ ዙሪያ መልስ ለመስጠት ነው፣ ማብራሪያ ለመስጠት። እኔ የተሰማኝን የሆነ ሐሳብ መስጠት ፈልጌ። እሺ ቁርአን እኔ በእርግጥ የቁርአን ባለሙያ ወይም ሃይማኖተኛ ምናምን ሰው አይደለሁም፣ ሙስሊም ነኝ። እንደገና የተራ የሚባል አይነት ሙስሊም ነኝ። ግን አሁን ቅድም ያነሳት የቁርአን አንቀጽ ላይ ልክ ያልሆነ አረዳድ መስሎት ስለተሰማኝ ነው። የቁርአን ተንታኝ ምን ይገኝ አይደለም። እንዴት ለምሳሌ አሁን ለምሳሌ ቁርአን 22 ምዕራፍ 22 ቁጥር 52 ላይ ያነሳት እንትን አንቀጽ ከመልእክተኛና ከነብይም ከአንተ በፊት አንድንም አላክንም ባነበበና ዝም ባለ ጊዜ ሰይጣን በንባቡ ላይ ማጥመሚያን ቃል የሚጥል ቢሆን እንጂ ወዲያውም አላህ ሰይጣን የሚጥለውን ያስወግዳል። ከዚያም አላህ አንቀጾቹን ያጠነክራል። አላህም አዋቂ ጥበበኛ ነው የሚል አንቀጽ ነበር ያነሳውና ቁርአን ላይ ሰይጣን የራሱን ቃል እንትን ብሏል አይነት ነገር መሰለኝ ያወራበት መንገድ ካለ እስኪ እንደዛ ነው አይደል? ያ ሞሮሌስ ሐሳቡ ያው ነው።
ኖርማሊ ሐሳቡን በደንብ ከተረዳኸው እኔ እንደሚመስለኝ ከሆነ ስለ ቁርአን ሳይሆን እያወራ ያለው ከሱ በፊት ከቁርአን በፊት የተላኩት ነብይ ስለወረደላቸው መጽሐፍ ነው እያወራ ያለው። የሱረቱል ሐጅ ምዕራፍ 22 ቁጥር 52 ሐጅ ምዕራፍ 22 ቁጥር 52 አስባቡን ኑዙሉን ታውቀዋለህ? የዛን አንቀጽ አስባቡን ታውቀዋለህ? አላውቀውም። አስባቡን ላምብልሽ ባይዘይ አስባቡን ኑዙል ማለት ይሄ የወረደበትን ምክንያት ምናምን አይደለም። ገባኝ። እሱ የዛን አንቀጽ አስባቡ ምንድነው ነው። ግን እኔ ሌላ ጊዜ ሙስሊሞችን መክረው እንግዲህ አሁን ይሄ ወንድማችን በስርዓት በጨዋነት ነው እየጠየቀ ያለውና ይሄው በስርዓት እየተወያየ ነው። በቃ ምንም በመከባበር እሱም እግዚአብሔርን ጌታችን ኢየሱስ ክርስቶስን ላፊ እየተናገረ አይደለም። እኔም አላህንም መሐመድን ላፊ እየተናገርኩ አይደለም። በመከባበር ነው እየተናገረ። እኔም በስነ ስርዓት ነው። አይ እንደሱ ሁኑላቸው ነው። ለሌሎቹ ሙስሊሞች አንዳንድ ትንሽ ላፊ የሚናገሩ ልጆች ስላሉ እንደሱ አትሁኑ ለማለት ነው። እንዳንተ ሁኑ ላፊ አትናገሩ ለማለት ነው። ወደ ነጥባችን ስንመለስ አስባቡን ላምብልህ አስባቡን አላውቀውም። ኖርማሊ እንዳልኩህ ቁርአን አዋቂ ምናምን ሆኜ አስተማሪ ገብቶኛል። ግን አሁን የተረዳሁት በዛ ደረጃው ምናምን አንብቤ ምናምን አይደለም። ገባኝ። ያንተን ክፍሉን ስታነብ የተረዳኸው መረዳት ነው። ግን እሱ ከተፍሲሮቹና ከአስባቡ አንፃር ስትመለከተው ልክ አይደለም። ለምን ልክ እንዳልሆነ ላሳየህ። አስባብን ኑዙል ይሄ አስባብን ኑዙል አልዋሂዲ ነው። የ2252 አስባብን ኑዙል ነው። ራስም ገብተህ ቼክ ማድረግ ትችላለህ። ኦንላይን ማለት ቼክ ማድረግ ትችላለህ። እንደዚህ ይላል never sent to a messenger or a prophet before thee ካንተ በፊት መልእክተኛም ሆነ ነብይ አላክንም። ከዛ the commentators of the Quran say የቁርአን ተንታኞች እንዲህ ይላሉ when the messenger of Allah የአላህ መልእክተኛ saw that his people were shunning him የሱ ህዝቦች እሱን ሲገፉትና ሲያንቋሽሹት እንደነበረ ሲያይ he was aggrieved by the rejection of the message እነሱ የሱ ያመጣውን መልእክት ባለመቀበላቸው አዝኖ ነበረ። he brought to them እሱ ያመጣላቸው መልእክት ባለመቀበላቸው አዝኖ ነበር፣ aggrieved ሆኖ ነበር። and he secretly wished that Allah reveal something to him ከዛም በሚስጥር በውስጡ አላህ ለሱ የሆነ ነገር እንዲገልጥ ተመኝቶ ነበር ወይም ደግሞ ፈልጎ ነበር። we should bring him and his people closer to each other እሱንና ህዝቦቹን የሚያቀራርብ ነገር አላህ እንዲያመጣለት በሚስጥር ፈለገ። secretly wished ይፈልግ ነበር to each other keen as he was to see them accept his faith የሱን እምነት ወይም ደግሞ እስልምናን እንዲቀበሉ ማለት ነው። one day he sat in one of the congregations of the Quraysh አንድ ቀን ቁረይሾች በተሰበሰቡበት ቦታ ተቀመጠ። ኦኬ ተቀመጠ which attracted a huge number of its members የቁረይሾች ብዙ አባሎችን ብዙ ቁረይሾችን የሰበሰበ ቦታ ነበር ይሄ and he wished that Allah does not reveal to him on that day anything that might repel them from him በዚያም ቀን ከዛ በኋላ ብዙ ቁረይሾች ተሰብስበው ነበርበት ጊዜ አላህ እነሱን ከእርሱ የሚያርቅ ማንኛውም ነገር እንዳይወርድለት ፈልጎ ነበር። ማለትም ከሱ እነሱን ቁረይሾችን ከመሐመድ የሚያርቅ ነገር አላህ እንዲያወርድለት አልፈልግም ነበር መሐመድ he wished that Allah does not reveal to him on that day anything that might repel them from him ከሱ ቁረይሾችን ከሱ ከመሐመድ የሚያርቅ ነገር አላህ እንዲያወርድለት አልፈልግም ነበር መሐመድ። ኦኬ Allah revealed to him then suratul an-najm ከዛ በኋላ አላህ ሱረቱል ነጅምን አወረደለት 53ኛው ሱራ ማለት ነው። the messenger of Allah recited it but when he reached ከዛ የአላህ መልእክተኛ ያን ቀራው ግን habitot upon አላት አሉዛ and manat the third year ስለ አላት ስለ አሉዛና ስለ ሶስተኛው ስለ መናት አስበሃል የሚለው ቦታ ላይ ሲደርስ ኦኬ ሱረቱል ነጅም ምዕራፍ 53 ቁጥር 19 እስከ 20 the devil ተመልከት ሰይጣን the devil put on his tongue what he had secretly wished and hoped for ሰይጣንም በመሐመድ ምላስ ላይ በሚስጥር ሲፈልገው የነበረውን ነገር አስቀመጠበት ቃሉን ማለት ነው። these are the mighty cranes ገራኒቅ እነዚህ ኃያላኖቹ ወፎች ናቸው ገራኒቅ የሚባሉት and their intercession is hoped for ምልጃቸውም ተስፋ ይደረጋል
when the Quraysh heard this they were very pleased ከዛም ቁረይሾች ይሄን ሲሰሙ በጣም ደስተኛ ሆኑ ምክንያቱም አማልክቶቻቸውን አማላጅ እያላቸው ነው they were very pleased ይሄንንም በነገራችን ላይ የሱረቱል ኢምራን ምዕራፍ 3 ቁጥር 31 አስባብ ንዙሉ ላይ ስትመለከተው ምን ይላል ለምንድነው እነዚህና ማለት የምታመልኳቸው ሲላቸው መሐመድ ለቁረይሾች መሐመድ ወይ እኛ እኮ እነዚህና ማለት የምናመልካቸው ከአላህ ጋር ስለሚያማልዱ ነው ብለውት ነበር ሱረቱል ኢምራን ምዕራፍ 3 ቁጥር 31 ላይ አሁን እዚህ ስፍራ ላይ ሱረቱል ሀጅ ምዕራፍ 1 ቁጥር 52 ላይ አስባብ ንዙሉ እንደምናነበው እነዚህና ማለት አማላጅ አላቸው መሐመድ እነሱ ቁረይሾች እነዚህና ማለት የምናመልካቸው እኮ አማላጅ ስለሆኑ ብለውት ነበር በፊት ያንኑ ነገር ራሱ መሐመድ አለ ግን ለምንድነው ያለው ሰይጣን በመላሱ ላይ ስላስቀመጠበት ማለት ነው the devil put on his tongue ዲያብሎስ ይቀርታም እንትና አሁን ያልከኝ በሱ ምክንያት ሱረቱን ነጅምን አውረደ ያልከኝ ወይ ሱረቱል ሀጅ ኖ ሱረቱን ነጅምን መቅራት ጀመረ ሱረቱን ነጅምን መቅራት ሱረቱን ነጅም አስባብ ንዙል ነው ወይስ አይደለም ኖ ሱረቱን ነጅም በፊት ነው የወረደው ግን ከቁረይሾች ጋር ተሰብስበው በነበሩበት ጊዜ ሱረቱን ነጅምን መቅራት ጀመረ መሐመድ ሲቀራ አስቀመጠበት ሰይጣን ቃሉ ላይ ልክ ከአላት አሉዛና መናትን አስተዋወስካቸው በሚለው ቦታ ላይ ሲደርስ ሰይጣን ቃሉን መላሱ ላይ ያስቀመጠበት ሲቀራው ማለት ነው አስባቡን የሚለው ዶክተር ኬ እኔ አይደለም ያልኩት ካላመንከኝ የሱረቱል ሀጅ ምዕራፍ 22 ቁጥር 52 አስባብ ንዙሉን በራስ ገብተህ ቼክ አድርገው ካላመንከኝ እኔ እውነቱን የነገረው ችግር የለም ከዛ ልቀጥልልህ ከዛ when the Quraysh heard this they were very pleased ቁረይሽን ሲሰሙ በጣም ደስተኛ ሆኑ ለምንድን እነሱ ራሱ ያላቸው እምነት ይሄ ነው እነዚህ አማልክት አማላጅ ናቸው ብለው ያምናሉ አሁን መሐመድ እነዚህ አማልክት አማላጅ ናቸው አለ እሱ ግን የሰይጣን ቃሉ ላይ ምላሱ ላይ ያስቀምጦበት ነው ከዛ በኋላ ተስማሙ እነሱም ደስተኛ ሆኑ the messenger of Allah carried on reciting until the end of the surah ከዛ ያላህ መልእክተኛም እስከ ሱረቱን ነጅምን እስከ መጨረሻው ድረስ ቀራው and then prostrated ከዛም ሰገደ እንግዲህ ለአማልክቱ ነው እንግዲህ ከዛ በኋላ እንደው ለአማልክቱ መሆኑ እንዴት ነው የምናውቀው እነሱ የተሰበሰቡበት መሆኑ እንዴት ነው የምናውቀው ስንል all the muslims followed suit ሁሉም ሙስሊሞች ሰገዱ and prostrated መሐመድን ተከተሉ ሰገዱ ከዛም እንደምትመለከት and all the idolaters who were present prostrated too ጣዖት አምላኪያኑም አብረው ሰገዱ አያችሁ ስለዚህ መሐመድም በሳቱ የነበሩ ሙስሊሞቹም አይዳለተርስ የተባሉትም ጣዖት አምላኪያን አብረው ሰገዱ ለነማን ለአላት አሉዛና መናት ማለት ነው አማላጅ ናቸው ብሎ አላ ከዛ ሰገዱ all those who were present whether muslim or disbeliever እዛ የነበሩት በሙሉ ሙስሊም ሆኑ ኢአማኒ prostrated ሰገዱ except al-walid ibn al-mughira ከሚባለው ሰው በስተቀር ሰገዱ al-walid ibn al-mughira እና አቡ ኡህያሃ ሳይድ ኢብን አልአስ እነዚህ ሁለቱ ሰዎች አልሰገዱም ለምንድን who are too advanced in age በጣም እድሜያቸው ከመሄዱ የተነሳ they could not prostrate እድሜያቸው ከመሄዱ የተነሳ መስገድ አልቻሉም but they both grabbed a handful of dust and put it on their foreheads ከዛ በኋላ አቧራ አነሱና ግንባራቸው ላይ አደረጉ መስገድ ስለማይችሉ ከእድሜ መግፋት የተነሳ አቧራ አደረጉና ግንባራቸው ላይ ቀቡት እነሱም ሰገዱ ነው the Quraysh then dispersed happy with what they heard ከዛ ቁረይሾች ተበተኑ በሰሙት ነገር ደስተኛ ሆነው ተበተኑ አብዱ መሐመድ ታዲያ ጣዖታውያኑ ለማን ነው የሰገዱት ጣዖታውያኑም እኮ አብረው እኮ ነው የሰገዱት አብዱ መሐመድ ምንድነው የምትለኝ ከዛ በሰሙት ነገር ቁረይሾች ተበተኑ happy with what they heard they said ከዛ በኋላ ምን አሉ መሐመድ has mentioned our idols with complimentary terms መሐመድ ጣዖቶቻችንን በመልካም አንስቷቸዋል ስለነሱ መልካም ነገር ተናግሯል we know that Allah gives life and takes it away እኛ አላህ ህይወት እንደሚሰጥ እና ህይወት እንደሚነሳ እናውቃለን he creates and provides sustenance የሚፈጥረው የሚያኖረው አላህ እንደሆነ እናውቃለን but these idols of ours እነዚህ የኛ ጣዖታት will intercede with us with him እነዚህ ጣዖታት ከሱ ጋር ለኛ ያማልዱናል ከአላህ ጋር now that Muhammad has associated them ተመልከቱ መሐመድ ስላሻረከ ጣዖታኑ ራሱ መሐመድ አሻርኳል እያሉ ነው የምር ዶክተር ዛኪር እኔ ጻፈው ነው ያለበኩ ያለው እኔ አሁን አንተ እንዳታዝን እላፊ አልናገርም በጨዋነት ስለመጣ ማለት ነው ተመልከቱ now that Muhammad has associated them association ምንድነው ሽርክ ነው
አሶሲዬሽን የተጻፈውን ነው ማለት ነው እንግዲህ ዶክተር ኬ እኔ ላንተ ክብር ብዬ ነው እላፊ ማናገር አሶሲዬትድ ዘም we are all with him መሐመድን ስለዚህ መሐመድም ስላሻረካቸው አሶሲዬት ስላደረጋቸው ቃል በቃል ነው የሚለው ያሳየዋችሁ አሶሲዬትድ ዘም እኛ ከነሱ እሱ ጋር ነን ተቀበለናል አሉ ኦኬ ተቀበለናል አሉ that evening ኦኬ በዛ ምሽት ገብርኤል went to the messenger of Allah ከዛ በዛ ምሽት ጅብሪል ወደ አላህ መልእክተኛ መጣ ወደ መሐመድ ማለት ነው and said እንዲህም አለው what have you done ምንድነው ያረከው ብሎ ጠየቀው what have you done ብሎ ጠየቀው ከዛ ተመልከቱ you recited to people that which I did not bring from Allah እኔ ከአላህ ዘንድ ያለመጣሁትን እኮ ለሰዎቹ ቀርተዋል ይለዋል ጅብሪል ለመሐመድ ማለት ነው and you said what I did not say to you ከዛ እኔ ያላልኩህን ነገር እኮ ብለሃል ይለዋል ጅብሪል ለመሐመድ ማለት ነው እንግዲህ ያለ መልእክተኛ የሚባለው እንግዲህ መሐመድ ነው the messenger of Allah felt very saddened and was greatly scared of Allah በዛም ጊዜ ያላህ መልእክተኛ በጣም አዘነ እጅግ በጣም አዘነ very saddened okay and was greatly scared of Allah Allahንም ፈራው በጣም አላህን ፈራ and so Allah exalted is he revealed this verse upon which the Quraysh said Muhammad has regretted what he has mentioned regarding the status of our idols ከዛ በኋላ 22:52 አወረደ አላህ በዚህ ምክንያት 22:52 ቀደም ከመልእክተኛ የሚሆነ ከነብይ አንድም አላክንም ሰይጣን የማጥመሚያን ቃል ቢጥልበት የሚለውን ቃል አወረደ አላህ ከዛ በኋላ ቁረይሽ ምን አሉ upon which the Quraysh said ስለዚህም ቁረይሽ ምን አሉ upon which ምን አሉ ቁረይሽ Muhammad has regretted what he has mentioned regarding the status of our idols vis-a-vis Allah መሐመድ ስለ ጣዖቶቻችን የተናገረውን ነገር ቀልብሶታል ኦኬ ቆጭቶታል አሁን ተመልሷል ሪጀክት አድርጎታል ሪግሬት አድርጓል ስለ ጣዖቶቻችን የተናገረውን ነገር ጣዖቶቻችን ስለ አላህ ከአላህ ጋር ስላላቸው ግንኙነት የተናገረውን ነገር እሱ አስተካክሎታል ሪግሬት አድርጎታል ቆጭቶታል ብለው ተናገሩ and they became even more antagonistic than before ከዛ ከበፊቱ ይልቅ የመሐመድ አንታጎኒስቲክ ሆኑ ተቃዋሚዎች ሆኑ ጠላቶች ሆኑ ከዛ በኋላ ኢስናዱን ይዘረዝራል ማለት ነው ኦኬ እንደው ቀጥሎ ምን ይላል በሌላ ኢስናድ ደግሞ the messenger of Allah giving peace have you taught upon Allah aluzain manat third yazar ሱረቱል ነጅም ላይ ያለውን ቃል አሰላላት ሰላሉዛና ስለመናት ተዛለ አስተዋስካቸው የሚለውን ካነበበ በኋላ upon which the devil projected on his tongue ከዚያም ዲያብሎስ ቀጥታ ራሱ ሰይጣን በመላሱ ላይ አስቀመጠበት በመላሱ ላይ አኖረበት these are mighty cranes and their intercession is hope for እነዚህ ሀያላን አማላጆች ናቸው ሀያላን ወፎች ናቸው ክሬንስ ናቸው ምርጃቸውም ተስፋ ይደረጋል ካለ በኋላ the idolaters were praised ይላል ከዛ በኋላ ቀደም ያነበብኩት ነገር ሆነ ማለት ነው ከዛ ጅብሪል ምን አለ ይላል as for this ወደ መሐመድ ከመጣ በኋላ ማለት ነው as for this I did not bring ይሄ አሁን ያልኩት ነገር እኔ አይደለም ያመጣሁት this is from the devil ዶክተር ኬ ይሄው ባክሩት ስለወራህ ነው ለአንተ ክብር ብዬ ላፊ ያናገርም ግን ቃል በቃል ምንድነው የሚለው አሁን አንተ መሐመድ ያነበብከው ነገር አሁን አንተ መሐመድ ለሰዎቹ ያላህ ቃል ነው ብለ ያነበብከው ነገር ከሰይጣን ነው ማን ያለው ጅብሪል ለመሐመድ this is from the devil አለ ይላል ኦኬ ስለዚህ አስባብ ንዙሉ ይሄ ነው የ22:52 ስለ መሐመድ ነው እየተናገረ ያለው ኦኬ ከነብይም ከመልእክተኛም አንድን ማላክም ሰይጣን የማጥመም ቃል የሚጥል ሲል ሁሉም ነቢያት ላይ እንዲሆኑ አለ ነው ስለዚህ አንተ ከሌሎች ነቢያት አትለይም ነው እንግዲህ ያለው ይሄ እውነት ነው ወይስ አይደለም እሱ ሌላ ጥያቄ ነው ምክንያቱም እኛም እንጠይቃለን እስቲ በቁርአኑ ውስጥ የትኛው ነብዩ ወይም የትኛው መልእክተኛ ነው ሰይጣን የማጥመም ቃል ያኖረበት ብለን እንጠይቃለን ግን ነንዘሌስ ክፍሉ ያለው ይሄንን ነው ሶ በዛ ሰዓት ላይ መሐመድ የሰይጣንን ቃል ነው እንደ አምላክ ቃል ያቀረበው ሶ ክፍሉም እየተናገረ ያለው ስለዛ ነው አስባቡን የሚለው እሺ አብዛኛው እንትን ያልከው ነገር ስለ ሱረቱን ነጅም የተዘረዘረ ነገር ሆኖ ከዛ እቺኛው አንቀጽ የመጣቸው ያንን እንትን ለማለት ነው አይደለ ማለት ከቁርአኑ እንትን ያለው ከአንተ በፊት ያሉት ነቢያት የወረዱት እንትን ላይ ሰይጣን አብሮ እንትን ስላለ ያንተም የተለየ ነገር አይደለም ነው ኖ መሰለ
ቁረይሾች የተሰበሰቡበት ስፍራ ነበረ። ቀደም እንዳነበቡት ላርጅ ኮንግሪጌሽን ነበር። እዛ ኮንግሪጌሽን ላይ አላህ ቁርአን አወረደ ነው። እዛ ኮንግሪጌሽን ላይ ቁረይሾችን ከመሐመድ የሚለይ ነገር እንዳይወድ ይፈልግ ነበር መሐመድ። ሁሌ አላህ እሱን ወደ ቁረይሾቹን ወደሱ የሚያቀርብ ነገር እንዲያወርድለት ይፈልግ ነበር መሐመድ። ዊሽ ያደርግ ነበር፣ ሲክሬትሊ ዊሽ ያደርግ ነበር። አስባቡ ነው የሚለው። ከዛ በኋላ ሲክሬትሊ ዊሽ በሚያደርግበት ሰዓት ሱረቱን ነጅምን መቅራት ጀመረ። ልክ ሱረቱን ነጅምን ሲቀራ ሰይጣን እነዚህ ሶስቱ አማልክት ኃያላን ወፎች ናቸው፣ ምልጃቸውም ተስፋ ይደረጋል የሚለውን ቃል አስቀመጠበት። ከዛ መሐመድ ቀራው። ከቀራው በኋላ በቃ መሐመድ ጣዖቶቻችንን ተቀበለ ብለው ደስተኛ ሆኑ። በኋላ ግን ጅብሪል መጥቶ ነው ይሄ የሰይጣን ቃል ነው አለው። ስለዚህ ሱረቱን ነጅም ኦልሬዲ በፊት ነበር የወረደው። ሱረቱን ነጅምን ሲቀራ ግን ሰይጣን እነዚህ ሶስቱ ጣዖታት ኃያላን ወፎች ናቸው፣ ምልጃቸውም ተስፋ ይደረጋል የሚለውን ቃል አስቀመጠበት መሐመድ ላይ። ከዛ በኋላ የአላህ ቃል ብሎ ቀራው ማለት ነው፣ ነገራቸው። ከዛ ቁረይሾች ደስተኛ ናቸው ሆኑ። በቃ ጣዖቶቻችንን ተቀበላሉ መሐመድ። በኋላ ግን ጅብሪል መጥቶ ነው ይሄ ፍሬዝ እነዚህ ሶስቱ ኃያላን ወፎች ናቸው፣ ምልጃቸውም ተስፋ ይደረጋል የሚለው የሰይጣን ቃል ነው፣ እኔ አላመጣሁልህም አለው። ያኔ መሐመድ ሲፈራ በዚህ ክስተት 2252 ወረደ። ሱረቱል ሀጅ ምዕራፍ 22 ቁጥር 52 ወረደ። ለዚህ ክስተት መጨረሻ ላይ ወረደው ማለት እንደ አዲስ ወረደ። ምናልባት ጊዜም ካለ ከቻልክ የሱረቱል ሀጅ ምዕራፍ 22 ቁጥር 52ን አስባቡን ተመልከተው። ስለዚህ ከመልእክተኛ መሆን ከነቢ ሰይጣን የማጥመሚያን ቃል ቢጥልበት እንጂ አላክንም ሲል ሁሉም ነቢያት እንደዛ ሆነዋል። አንተም ጋር የሆነ ይሄ ነው። ግን አላህ መጥቶ እነዛን አንቀጾች ያወጣል፣ ከዛ ያጠናክራል። ስለዚህ ኖ ፕሮብሌም ነው እንግዲህ እያለ ያለው። እንግዲህ ኖርማሊ ቁርአኑ በሚወርድበት ጊዜ አንተ እንዳልከው አሁን እንዳልከኝ እስኪ ትንሽ አስባብ ነዝሉን እንዳልከው በደንብ አየዋለኝ ሌላ ጊዜ ማለት ነው። ነገር ግን አሁን አንተ ከነበብክልኝ የተረዳሁት እነሱ ቁርአኑ በሚወርድበት ጊዜ በሰዓቱ ሰሃቦችም አሉ፣ ነብዩ መሐመድም አሉ፣ ቁረይሾችም አሉ። በዛ መሃል በሚወርድበት በሱረቱን ነጅም በሚወርድበት ጊዜ ሰይጣን የሆደች ፓርት ላይ ቁረይሾች የሚፈልጉትን ፓርት እንዲሰሙት አደረገ። እነሱ የሰሙት መሐመድ ጣዖታችንን አወደሰ በሚል ስተረዱትና መጨረሻ ላይ አንቀጹ ሲዘጋ ሰጅደተ ነሁ ይባላል። ልክ የመስገድ አይነት ምልክት ያለበት ፓርት ሲሆን ወይም ስገዱ የሚል መልእክት ያለበት አዘል መልእክት ሲወርድ ሁሉም ሰው ይሰግዳል። አሁን እኛም ቁርአን ስንቀራ አሉ መሃል ላይ ወስጁዱ የሚል ወይም ስገዱ የሚል ቦታ ላይ ስንደርስ ስጁድ እናደርጋለን፣ እንሰግዳለን። ያህ ሱረቱን ነጅም ላይ ስላለ ስገዱ ያለው ፓርት የቁርአኑ አላህ ያወረደው ሌላ ነው። ነገር ግን ሰይጣን ቁረይሾች እንዲሰሙለት የሚፈልገውን ፓርት አላት አልኡዛ የሚባሉ ቃላቶችን ቃሉ ላይ ጨምሮ እንዲሰሙ አደረገና ቁረይሾች ደስ ብሏቸው ሰገዱ። ነገር ግን በሰዓቱ ምን አሉ እነሱ ቁረይሾቹ ደስ ብሏቸው መሐመድ የኛን አምላኮች አላት አልኡዛን የሶስቱን እንትኖች ጣዖታችንን አወደሰ ብለው በሚዝናኑበት ሰዓት ላይ ጅብሪል እሳቸውን መሐመድን ለማጽናናት መልእክት ወይም ትክክል እንዳልሆኑ ለማሳየት ሱረቱል ሀጅ ላይ ቁጥር 52 ላይ ያለው ቀደመን የሚያነሳውትን አያ አወረደ ነው። ስለዚህ አሁን እዚህኛው ላይ ራሱ የመጨረሻው ያልከኝ ሱረቱን ሀጅ ላይ 52 ላይ ያወራው ይሄ ከላንተ የተወራውን ንግግር ሰይጣን ቀላቅሎ ሌሎች እንዲሰሙ የማድረግ ነገር ሌሎችም ላይ ከዚህ በፊት ያደርገው የነበረው የማጥበቢያ መንገድ ነው። ሰዎችን ለማጥመሚያ ሲፈልግ እንደዚህ በመቀላቀል ሰይጣን እንትን ይላል። ነገር ግን አላህ ደግሞ እነዛን ያስወገደና መልእክቶቹን ያጠነክራል ነው ሐሳቡ የሚለው አይደለ? ከመልእክተኛና ከነብይም ከአንተ በፊት አንድንም አላክንም ባነበበና ዝም ባለ ጊዜ ሰይጣን በንባቡ ላይ ማጥመሚያን ቃል የሚጥል ቢሆን እንጂ ልክ አንድ መልእክት ሲወርድ ሰይጣን በመሃሉ ሌሎች በተሳሳተ መልኩ እንዲረዱት የሚያደርግ
መልእክትን አብሮ እንትን ይላል እንዲቀላቅል ያደርጋል። ነገር ግን አላህ ሰይጣንን የሚጥለውን ያስወግዳል። ከእውነት የሆነውን ሐሰት የሆነውን ንግግር ከዛ ከአላህ ንግግር እንዲወጣ ወይም እንዲነጠል አላህ ያደርጋል። ከዛም አላህ አንቀጾቹን ያጠነክራል። በእውነት ላይ ብቻ ወይም አላህ ባወረደው ቃል ብቻ ንጹህ እንዲሆኑ አድርጎ ያጠነክራል። አላህ ደግሞ አዋቂም ጥበበኛ ነው የሚለው። ይሄ አሁን የተረዳሁት መንገድ ማለት ነው። እሱ ስህተት ነው። ለምን ስህተት እንደሆነ ልንገርህ። ልክ አይደለም። ምክንያቱም አስባብ ኑዙልን ስናነበው ሰይጣን የመሐመድ ምላስ ላይ ነው ያስቀመጠበት ይሄን ቃሉን። ኦኬ እነሱ በተሳሳተ መልኩ እንዲሰሙት አይደለም ያደረገው፣ ቀጥታ መሐመድ ምላስ ላይ ነው ያስቀመጠው። the devil put on his tongue አየው፣ በምላሱ ላይ እንዲቀመጥ አድርገ ነው የሚለው። ሶ እነሱ እንዲሰሙ ሳይሆን ያደረገው ሰይጣን ቀጥታ የመሐመድ ምላስ ላይ ነው ያስቀመጠበት ይሄንን ቃል። ሶ መሐመድ የሰይጣንን ቃል ነው የተናገረው። ይሄው ቃል በቃል የሚለው the devil put on his tongue በምላሱ ላይ ያስቀመጠበት የሚለው። ስለዚህ የአላህ ቃል ሳይሆን ተቀላቅሎ ምላሳቸው ላይ እንትን እንዲናገሩ ያደረገው ሰይጣን የራሱን ቃል አወረደ እንትን ተናገረ ነው አናገረው። yes ማለት ሰይጣን መሐመድ የሰይጣንን ቃል እንዲናገር አደረገው። የሱን ቃል እንዲናገር አደረገው ሰይጣን። ለዛ ነው በነገራችን ላይ ወረደ ብለህ ስታነበው ራሱ ገብርኤል ምን ይለዋል? ገብርኤል said as for this ይሄ እነዚህ ሶስቱ አማልክት አላት አሉዛና መናት ሀያላን ወፎች ናቸው፣ ምድራቸውም ተስፋ ይደረጋል የሚለው መሐመድ የቀረው ምላሱ ላይ ያስቀመጠው as for this ለእሱ I did not bring it, this is from the devil ከሰይጣን ነው አለው። አየው። ስለዚህ እነሱ እንዲሰሙት አይደለም ያደረገው። ተመልከት፣ እነሱ እንዲሰሙት አይደለም ያደረገው፣ ምላሱ ላይ ነው ያስቀመጠበት። ስለዚህ በዛ ሰዓት ላይ መሐመድ የሰይጣንን ቃል ነው የተናገረው። አየ የሰይጣንን ቃል ነው። አሁንም እኮ ያልከኝ ትክክል ነገር እኮ ነው። እንዲሰሙ ሳይሆን ዶክተር ኬ እንዲሰሙ ሳይሆን እነሱ ቁረይሾቹ ተሳስተዋቸውን እንትን አለው ነው አጣመመው ነው ማለት ንግግራቱ ላይ በቀጥታ የሱ ቃል ያስቀመጠበት ሰይጣን ቀላቀለና ሌሎች እንዳው ሌላ ቃልት እንዲናገሩ አደረጋቸው ነው ያን ቃሉ ነስ ያ ግን እሳቸው ያኛውን ነገር ሰዎች ሰምተው ቁረይሾች ሲሰግዱ በደስታም እንትን ሲሉ እና እሳቸው ደግሞ የተናገሩት ነገር ልክ እንዳልሆነ ጅብሪል ማር ሰዎቹ የተናገሩት ነገር የእኛን ቃል ነው ያወደስከው ተብሎ ሲነገሩና ሲከፉ አይ ይሄ አንተ አላህ ያወረደልህ ሳይሆን ሰይጣን በምላስህ ላይ ያሳሳተው ነገር ነው። እንደውም ሙፈሲሩ እንትን ቁረይሾቹ ምንድነው የሚያሉት? መሐመድ has associated them መሐመድ አሻርኳቸዋል ነው ያሉት ሙፈሲሮቹ። ማለት ቁረይሾቹ ሶሪ አሻርኳቸዋል። ሽርክ ነው። ምክንያቱም ከአላህ ሌላ ያሉ አማልክት አሉ። እነዛ አማልክት አማረድ ከተባለ ሽርክ ነው። አሁን እኔ ዶክተር ኬ ለመሳደብ ወይ ደግሞ እላፊ ለመናገር ሰደብንም ማን አመጣ ነው? ኧረ አልተሳደብንም እኮ አይደለም። አይ ቀጥይ ልጠይቅ ነው። እኔ ለመናገር ምናምን ሳይሆን የምጠይቅ ጥያቄ ስድብ እንዳይመስል ነው። በዚህ ሰዓት ላይ መሐመድ የሰይጣንን ቃል ሲናገር የሰይጣን ነብይ ነበር ወይ ማለት አይቻልም ወይ? ለምን ከተባለ ነብይ ምንድነው? ተናጋሪ አይደለ? ነበ ከሚለው ቃል እኮ ነው የወጣው። ነቡዋ በዕብራይስጡ ከዛ ቃል አይ ቲንክ በአረብኛውም እንደዛ ነው። ሶ ነብይ የሚናገር ነው። የሆነ ቃል የሚናገር ነው። እውነተኛ ነብይ የአምላክን ቃል ነው የሚናገረው። በዚህ ሰው በሆነ ጊዜ ላይ ወረደ። በሆነ ጊዜ ላይ የሰይጣን ነብይ የነበረ ሰው እንዴት የእውነተኛ የፈጣሪ መልእክተኛ ይሆናል? ሙስሊሞች አስቡበት። የሰይጣንን ቃል እየተናገረ ምክንያቱም በዚህ ሰዓት ላይ ሰይጣን ነብይ ነበር መሐመድ። ማማዬ ሰላም በይ እንዳይዘርግፈን። ማማዬ አለሽ? ማማዬ አለሽ? ይሄ ታሪክ በነገራችን ላይ አስባቡን ኑዙሉ ላይ ብቻ አይደለም ያለው፣ ተፍሲሮቹ ላይም አለ። አሁን ለምሳሌ ተፍሲር ኢብኑ አባስ ላይ ላሳያችሁ። ተፍሲር ኢብኑ አባስ ሱረቱል ሐጅ ምዕራፍ 22 ቁጥር 52 ላይ እንደዚህ ይላል። ተፍሲሩ ላይ ራሱ እንደዚህ የሚለው ተመልከቱ። never sent we a messenger or a prophet before thee ነብይንም መልእክተኛንም ካንተ ፊት አላክንም ኦ መሐመድ but that when he is a prophet recited the message ነብዩ መልእክቱን ሲቀራው or spoke ወይም ሲናገር ሰይጣን proposed opposition
about that which he recite thereof ሰይጣንም የማጥመቂያን ቃል ያስቀምጥበታል such that he does not act upon it እንዳያረገው ማለት ነው but Allah abolishes it but Allah elucidates it ወይም አላህ ያጠፋዋል ያን ሰይጣን ያስቀምጠው that which ሰይጣን proposes ሰይጣን ያመጣውን ከዛ ተመልከቱ ምን እንደሚል on the tongue of his prophet such that he does not act upon it በነብዩ ላይ የመጣውን የማጥመቂያ ቃል ነብዩ እንዳይፈጽመው ያነሰዋል በማለት ያምናል ማለት ነው ይሄ ታሪክ እንደተከሰተ ይናገራሉ ማለት ነው ተፍሲር አጃነሪ ላይ ያሳያችሁ በቃ ነብዩ ላይ የሆነ ነገር ነው upon the prophet እያሉ ነው የሚያወሩት upon the prophet እያሉ ነው የሚያወሩት መሐመድ ላይ ወላ ያሳያችሁ ራሱ ክፍል ተፍሲር አልጃለኒ ላይ ደግሞ ራሱ ክፍል ሰላም ማማ ያለሽ Okay ተመልከቱ the prophet had during the assembly of the men of Quraysh የቁረይሽ ሰዎች በተሰበሰቡበት ጊዜ after reciting the following verses ሱረቱን ነጅምን ከቀራ በኋላ have you considered Lat and Uzza and Manat the other እነዚህ ይሄን አንቀጽ የሱረቱን ነጅም ምዕራፍ 53 ቁጥር 19 እስከ 20 ያለውን አንቀጽ ከቀራ በኋላ አድድ ጨመረ ምን ለምን እንደጨመረው as a result of Satan casting them on his tongue without the prophet being aware of it ነብዩ ሳያውቀው ሰይጣን በመላሱ ላይ ያስቀመጠበት as a result of Satan casting them on his tongue without the prophet being aware of it ነብዩ ሳያውቀው aware ሳይሆን ሰይጣን መላሱ ላይ ያስቀመጠበት ተመልከቱ ስለዚህ መሐመድ በዚህ ሰዓት ላይ የሰይጣን ነብይ ነበር ተመልከቱ በዛ ሰዓት ላይ ከዛ በፊት አላለም ከዛ በኋላ አላለም ነው ላሁኑ ሙግት በዛች ሰዓት ላይ መሐመድ የማን ነብይ ነበር የሰይጣን ነብይ ነበር ምክንያቱም የሰይጣን ቃል ነው መላሱ ላይ የተቀመጠው የሰይጣንንም ቃል ነው እንደ አምላክ ቃል የአምላክ ቃል ነው ብሎ የቀራው ለሰዎችም ያስተላለፈው የማን ቃል የሰይጣን ቃል በዛች ሰዓት ከዛ በፊት አላለም ከዛ በኋላ አላለም እንደው ላሁኑ ለዚህ ለሙግት ያለ በዛች ሰዓት ግን የሰይጣን ነብይ ነበር ተመልከቱ የሰይጣንን ቃል ነበር እንደ አምላክ ቃል ያቀረበው ሳያውቀው ያው ስለዚህ የሰይጣን ነብይ የነበረን በሆነ ጊዜ ላይ ያው ነብይ ከሆነ በኋላ ተመልከቱ ነብይነቱ ከመጀመሩ በፊት አይደለም ነብይነቱ ጀመረ ከተባለ በኋላ ከሂራው ዋሻው ክስተት በኋላ ነው እንግዲህ ይሄ የሆነው ከሂራው ዋሻው ክስተት በኋላ የሰይጣን ቃል እንደ አምላክ ቃል አስተላልፏል እንዴት ነው ታዲያ እንደዚህ አይነት ሰው እውነተኛ ነብይ ሊሆን የሚችለው የሰይጣን ነብይ ይሆነ አንደኛ ይሄ ነው ሁለተኛ ደግሞ የሚያስነሳው ችግር ምንድነው አላህ ምን ይላል ቁርአንን ካላ ዘንድ ባይሆን በጂንም ሰዎችም ጂንም ተሰብስበው መሳዩን ያምጡ ይላል መሳዩን ያምጡ የሚመስል ልክ ቁርአንን የሚመስል ያምጡ አይችሉም ለምንድን ቁርአን ፈጽሞ የአምላክ ቃል ስለሆነ እሱን የሚመስለው ቃል የለም ይላል እንደዛ ከሆነ ታዲያ ለምንድን መሐመድ ትክክለኛውን ቁርአንን ያለህን ቃልና የሰይጣን ቃል ለምን አለየው አስተውሉ ቁርአን በጂንም በሰውም ሊቀጠፍ ወይ ደግሞ ፋብሪኬት ሊደረግ የማይችል መጽሐፍ ከሆነ ወይም ደግሞ ቃል ከሆነ ትክክለኛው ቁርአንና የሰይጣን ቃል መለየት ነበረበት